ሰላም። ዛሬ ደግሞ ኃላፊዎች የሚመሩበትን ደንብ መገንዘብ ለማውራት እንሞክራለን። ይህን ስንል ጽንሰ ሀሳቦች በአጠቃላይ በተሰጠው ስርዓት ወይም አውድ ውስጥ የስልጣን አጠቃቀምንና ተጽዕኖ የሚቆጣጠሩበትን መርሆችና ልምዶች ያመለክታል። ይህንን ሀሳብ ከተለያዩ ጽንሰ ሀሳቦች ጋር ለማገናኘት እንሞክር። ከተገቢነት አንጻር እንየው። ስልጣንን ከፖሊሲዎች፣ ህጎች እንዲሁም ደግሞ ስነ ምግባር ጋር በማጣጣም መጠቀም መቻል ያስፈልጋል። ይህን ስንል ባህልን፣ ወግን፣ ጥበብን፣ ጠቃሚ የሆኑ አሰራር መንገዶችን አብሮ መጣጣም አስፈላጊ ነው። የስልጣን ወሰንና ገደብ። ስልጣን ከስንት አንዴ ነው ያለ ገደብ ልታገኘው የምትችለው። እንደዛ ከሆነ ደግሞ ለብዙ ስህተቶች መዳረግ ያመጣል። የመንግስት ስልጣን ብንል በህገ መንግስት ወይም ደግሞ በዓለም አቀፍ ህግጋት የተገደበ ነው። ግለሰባዊ ስልጣን ብንል ኩባንያው በሰጣቸው ሚናና ተጠያቂነታቸው ወይም ኃላፊነታቸው ላይ የተገደበ ነው። ስለዚህ ስልጣን ወደ ተግባር ስንቀይረው የተሰጠንን ገደብ ምንድን ነው፣ ወሰኑስ እስከምን ድረስ ነው የሚለውን መለየትና እሱን መተግበር አስፈላጊ ነው። ከግልጸኝነት ጋር ለማገናኘት እንሞክር። ውሳኔዎች፣ ክንውኖች ወይንም ድርጊቶች በማያሻማ በተብራራና ግልጽ በሆነ መልኩ ለሚመለከታቸው አካላት መግለጽ ወይንም ማሳየት አስፈላጊ ነው። ተጠያቂነት በያዙት ቦታ ምክንያት ለሚፈጠሩ ማናቸውም ድርጊቶች ተጠያቂ የሚሆኑበትን ማዕቀፍን ያካትታል። የክትትል አካላትን ተሳትፎ፣ የግልጸኝነት መስፈርቶችን፣ ውሳኔዎችን ህጋዊ አካላት አቅርቦ የመቃወም ችሎታ ሊያካትት ይችላል። ስለዚህ መጥፎም ሆነ ጥሩ በስራ ምክንያት ለመጡ ውጤቶች ኃላፊነት መውሰድ ግዴታ እንደሆነ መገንዘብ ያስፈልጋል ማለት ነው። ሌላኛው ህግን ስትተገብር ወጥ አሰራር ይኖርህ። ደንቦችን፣ ህጎችን ለሁሉም ሰዎች በትክክል መተግበር አስፈላጊ ነው። ይህ ደግሞ ስልጣን ተግባራዊ የሚሆንበት የተደራጀ የአሰራር ሂደት ሲኖረው ነው። ስልጣን ለውሳኔ አሰጣጥ የሚያግዙ ፕሮሲጀሮች ሲኖሩ፣ የክርክር አፈታት ስርዓት ሲኖር፣ ፖሊሲዎችን ተግባራዊ ለማድረግ ያሉ ሂደቶችን ሊያካትት ይችላል። እነዚህ ሁሉም ለሁሉም ሰዎች በትክክለኛ መንገድ ወይም በተገቢ መንገድ ሊተገበሩ ይገባል ማለት ነው። ሌላኛው ባለስልጣንን ስለመገዳደር። ሰዎች የባለስልጣናትን አሰራር መቃወምን፣ መታገልን የሚመለከቱ ህጎችን ያካትታል። ህጋዊ በሆነ መንገድ ሊሆን ይችላል፣ ወይንም ሰላማዊ ተቃውሞ ሊሆን ይችላል፣ ወይንም ሌሎች ለተቃውሞ የተቀመጡ ድንጋጌዎችን ሊያካትት ይችላል። እነዚህ ዘዴዎች ስልጣን አላግባብ መጠቀምን ለመከላከልና ባለስልጣኑ ለተገዢዎች ፍላጎት ምላሽ የሚሰጥ መሆኑን ለማረጋገጥ አስፈላጊ ነው። ስለዚህ ባለስልጣንን መገዳደር ምንድነው ማለት ነው? ሰውየው ከስተቱ እንዲመለስና ስራዎች እንዲያስተካክል የሚያግዙ ህጎችን ጋር የተገናኘን መሆኑን ይገልጽልናል ማለት ነው። ሌላኛው መከባበርን አስፈላጊነትን ለማውራት እንሞክር። ባለስልጣን የሆነ በዝባዥና የዱርዬነት ባህሪ እንዲያሳይ ማንም አልፈቀደለትም። ስለዚህ ህጎችንም ሰዎችንም አክብሮ መስራት ግዴታው ነው። ከተለያየ የስራ ቦታዎች ላይ ስልጣን እንዴት ተግባር ላይ መዋል እንዳለበት ለማየት እንሞክር። ስራ ቦታ ላይ ወይም ቢሮ ስራዎች ላይ ስልጣን እንዴት መተግበር አለበት የሚለውን ለማየት እንሞክር። ኃላፊዎች መንገድ የሚያሳዩ እንጂ ተቆጣጣሪ መሆን የለባቸውም። ሰራተኞች ወሰኖችን፣ ድንበሮችን በደንብ አድርገው ማወቅ መገንዘብ አለባቸው። ይህን ካደረጉ በኋላ ግን የባለስልጣን አይነት ስሜት ሊሰማቸው ይገባል ማለት ነው። ለምሳሌ የጥራት ኃላፊዎችን ብናይ ውሳኔዎችን ከቢዝነስ ግቦችና ከህዝብ ጤና ጋር መጣጣም አለባቸው ወይንም መጣጣማቸውን ማረጋገጥ ግዴታው ነው ማለት ነው። ደህንነትን ለማረጋገጥ ፕሮሰስ ላይ ወይም ሂደት ላይ ስልጣን ይኖረዋል። እነዚህ መቆጣጠር ግዴታ ይሆናል ማለት ነው። ይህንን ትምህርት ቤቶች ላይ እንውሰደው። ስልጣኑን የሚጠቀሙበት ወይም ኃላፊዎች ስልጣናቸው የሚጠቀሙበት የመማር ማስተማር ከባቢ ደህንነቱ እንዲጠበቅ ለማድረግ ነው። የመጀመሪያው የመማር ማስተማር ደህንነቱ እንዲጠበቅ ማድረግ ነው የነሱ የመጀመሪያ ግባቸው ማለት ነው። ሌላኛው በጭፍን መታዘዝን እንዳይበረታ መታገል አለባቸው። ሰውን ይሄን አድርግ ስትለው እሺ፣ ያንን አድርግ ስትለው እሺ ማለት የለበትም በትምህርት ስርዓት ላይ ማለት ነው። ከዛ ይልቅ ምንድነው መሆን ያለበት? ይህ ሰው አስተሳሰብ እንዲበረታ፣ በጥልቀት በሀሳብ መገንዘብ እንዲሰፋ ማበረታታት ወይም ስራዎችን መቀየስ አለባቸው ማለት ነው እንጂ ዝም ብሎ በጭፍን መታዘዝ ትምህርት ስርዓት ላይ አይፈቀድም ማለት ነው። ሌላኛው አርአያ የሚሆኑ ኃላፊነቶችን በባለስልጣናት መተግበር አለባቸው። ልጆች ወይንም ተማሪዎች ማየት የሚፈልጓቸው ድርጊቶች ይኖራሉ፣ መማር የሚፈልጋቸው ድርጊቶች ይኖራሉ። ስለዚህ ኃላፊዎች የሚከውኗቸው ነገሮች ለተማሪዎችም ሮል ሞዴል ወይም ደግሞ አርአያ በሚሆኑ መልኩ መተግበር አለባቸው ማለት ነው። የስልጣን ፈተናዎችን እናንሳ። የስልጣን ያላግባብ መጠቀም፣ ስልጣን ለግለሰባዊ ጥቅም ማዋል ካለ፣ ለሚወዱት ሰው ጥቅም ማዋል ካለ፣
ለዘርህ፣ ለሃይማኖት ወይም ሌላ ካንተ ጋር ግንኙነት ወዳለው አካል ማዘንበል ካለ እነዚህ ዋናው የስልጣን ፈተናዎች ናቸው ማለት ነው። ሁሉም ቦታ ጥልቅ ማለት ኦቨርሪች፣ ይሄ ራሱ ሌላኛው የስልጣን ፈተና ነው። የሰጠህ ገደብ ሚና ይኖራል። ነገር ግን በማያገባህ ነገር ሁሉ ከዛም ከዚህም ከዚህኛውም ጥልቅ የምትል ከሆነ ይሄ በራሱ ሌላኛው የስልጣን ፈተና ይሆናል ማለት ነው። ሌላ ማይክሮ ማኔጅመንትን ብናይ ደግሞ ሌሎች በሚሰሩት ስራ እምነት አለመጣል ሌላኛው ችግር ነው። እሱ አይችልም፣ ይሄ አይችልም፣ እኔ ብቻ ነኝ የሚል ስሜት የሚደርስ ከሆነ እሱም ሌላ ችግር ያመጣል ማለት ነው። ፈላጭ ቆራጭ ዘይቤ ወይም አውቶሪታሪያን ስታይል ብናይ ምንም አይነት ግብረ መልስ ሳትወስድ ወይም ምንም አይነት ትብብር ሳትጠይቅ ሁሉንም በቁጥጥር ስር ለማድረግ ለማንበርከክ ጥረት ካደረግ ይህም ሌላኛው ፈተና ይመጣብሃል ማለት ነው። ጤናማ የስልጣን ግንባታ የሚከተሉትን ያካትታል። አንደኛው ምንድነው? መተማመን የተመሰረተበት ከሆነ፣ መረጋጋት የሚፈጥር ከሆነ፣ አቅም ማሳደግ ላይ የሚሰራ ከሆነ፣ ትምህርትን፣ እውቀትን፣ ስልጠናን ለማስፋት ጥረት የሚደረግበት ቦታ ከሆነ፣ መከባበር፣ መወያየት የሚሰፍን ከሆነ እነዚህ የሚኖርበት ቦታ ጤናማ የስልጣን ግንባታ ነው እላለሁኝ። አንድ ኃላፊ ውሳኔዎች ላይ በአዎንታዊም ሆነ ባሉታዊ ጎኑ አስተዋጽኦ የሚያደርጉ የተወሰኑ ሰዎች እንዳሉ ሄሙን ነው። እነሱን ማወቅም ተገቢ ነው። እነዚህን በእኔ በኩል ለ4 ከፍያቸዋለሁ። አንደኛው የአለቃው ጆሮ ጠቢ ውሸቱንም እውነቱንም ላለቃው ይናግረውና የተሳሳተ መረጃ ሊሰጠው ይችላል። ሌላኛው የአለቃው ጸሐፊ፣ የአለቃው ሹፌር፣ አለቃው የሚያምናቸው የተወሰኑ ሰዎች ለኃላፊ ውሳኔ በአንድም ሆነ በሌላ ለውሳኔ ተጽዕኖ ያሳድራሉ። ስለዚህ እነዚህን ሰዎች ነገሮችን ሲያዳምጥ ማለት ነው በትክክል መርምሮ ማዳመጥና የሚጠቅመውን ብቻ መያዝ አስፈላጊ ነው እላለሁ። አመሰግናለሁ።